ቀጥል። ተፈላጊውን ወንጀለኛ አቅርበናል ክቡር ዳኛ። የተከሰሱበትን ጉዳይ እስቲ ያብራሩልን። ይህ ሰው በየከተማው ሁከት በማስነሳትና በብዙ ሰዎች የነፍስ ግድያ ወንጀል ሲፈጽም ይዘነው ያመጣነው ክቡር ዳኛ። ምን ማስረጃ አላችሁ? ወንጀሉ ስለመፈጸሙ በምን እርግጠኞች መሆን እንችላለን? ድርጊቱን ሲፈጽም ሲያስተባብርና ሁከት ሲመራ እጅ ከፍንጅ ይዘነው ያመጣነው ክቡር ዳኛ። ከኛ የህግ አካላት በተጨማሪም ድርጊቱን ሲፈጽም ያዩ ሌሎች ምስክሮች አሉ። ማስረጃ የተሟላ መሆን ስላለበት ምስክሮችን በፍጥነት አቅርቡልኝ። አይዞሽ አትፍሪ። አሁን በህግ ከሌላ ስር ነሽ ያለሽው። እስቲ የደረሰብሽን ነገር በምክንያት አስረጅን። በጠራራ ፀሐይ ነው ጌታዬ ባሌን በአደባባይ በጭካኔ ገደለብኝ። ያረመኝ እንዴት? በምን ምክንያት ነበር የገደለው? ምን ምክንያት አለው ብለው ነው ጌታዬ? በቦታው ሁከት ነበር፣ ግርግርም ነበር። እሱ ያገኘውን ሁሉ እየመታ ይገድል ነበር። የኔንም ባል እየሳቀ በጭካኔ ገደለብኝ ጌታዬ። በምን ነበር የገደለው? በያዘው በትርና ስለት ነው ቀጥቅጦ የገደለብኝ። ሲገለው ከሶ ሌላ ያየ ሰው ነበር? ማንን ያህል ብሎ ነው ጌታዬ? ሁሉም ተጎጂ ነው፣ ሁሉም ተጠቂ ነው። ያው ቢጠየቁ ሁሉም መስካሪ ነው። አይዞት፣ ይረጋጉ። ጥሩ ጨርሷል። ይቀመጡ። ሌላ ምስክር በፍጥነት አስገቡልኝ። እሺ፣ ምን ልመሰክር ነው የመጣው? የሆነውን ነገር ተረጋግተህ አስረዳን። ሚስቴን በአደባባይ በአሰቃቂ ሁኔታ ገደለብኝ ይህ ወንበዴ ክቡር ዳኛ። በአደባባይ እናንተ ምን ስራ ተገኝታችሁ ነው? በመንገድ እየሄድን ነበር። ድንገት ሁከት ተነሳ። ሰውም ራሱን ለማዳን ይሮራራት ጀመር። ሚስቴም ልጄን ለማዳን ወደ ራሷ ስታስጠጋው ልጄን ነጥቆሮ ገደለብኝ ክቡር ዳኛ። ወንጀለኛው ይህ ወንጀል ሲፈጸም ያየ ሰው ነበር? በመንገድ ላይ ያለው ሁሉ የሚመሰክረው ነገር ነው። እንደው እኛም ፖሊሶች መስክሩ ብለው መጣን እንጂ በአደባባይ ያለው ሁሉ የሚመሰክረው ነገር ነው። ንብረት ወድሟል። ስርዓት አስይዙት። ንብረት ወድሟል። ሰዎችም ተገድለዋል ክቡር ዳኛ። ሰውየውን ከዚህ ፊት አይተውት ያውቁ ነበር? ኧረ አላውቅም። እየሄደ በከተማው ሁከት እንደሚያስነሳ፣ ሰው እንደሚገድል፣ ወንበዴና አድራሻው የማይታወቅ እንደሆነ እናውቃለን። ይኸው ባይናችን አየን ክቡር ዳኛ። ጥሩ ጨርሷል። ይቀመጡ። እሺ እንግዲህ የእናንተ ምስክርነት እንስማ ብለን ነው እንጂ ይህ ሰውዬ ጨካኝ፣ አረመኔ፣ ነፍሰ ገዳይ፣ ወንበዴ መሆኑን አስቀድመን አጥርተን ጨርሰናል። ይታበህየኝ ነው እኔ ነፃ ውጪ ነኝ። ይገላል። ስርዓታችሁ አስቀምጡት። ይገላል። እንግዲህ ሁሉን ነገር ሰምተን አይተን አገናዝበን በዚህም መሰረት የወንጀል ደረጃ ውሳኔ የምንሰጥበት ጊዜ ይሆናል። ትንሽ ይታገሱ።
አሁን ወደ ፍርድ የምንገባበት ሰዓት ነው። የተፈጸመው ወንጀል በማየት ሊቀጣበት የሚችለው በሞት ቅጣት ሆኖ ለዛም ከፍተኛ በተባለ መቀጫ አፈጻጸም በስቅላት እንዲሆን ወስነናል። ውሳኔው በአስቸኳይ ይፈጸም። ይግባኝ የለውም። መዝገቡ ተዘግቷል። እስከዚያ በጨለማ ቤት ወሰዱት። ወንጀለኛ የተባለን ሰው በፍጥነት ከሁለት ሰው ጋር ይዛችሁ አምጡልኝ። እኔ በዚህ ንጹህ ሰው ላይ ፍርድ እንድታስተላልፍበት አልፈልግም። ያየሁትም ህልም ጥሩ አይደለም። በልጆቼ ላይ ማት እንዳታመጣብኝ። የሚሆነውን እየሰማሽ አይደል እንዴ? ምን ማድረግ እችላለሁ ታዲያ? እኔ ቢሆንስ ከዛውን በዲ ሰውና ከዚህ ንጹህ ሰው የቱ ትክክለኛውን ፍርድ ሊያገኝ ይገባል? ሁኔታውን አይቶ በትክክል መፍረድ ያንተ አይደለም? ቢሆንም የሚሆነውን እየሰማሽ ነው። ለቄሳር ይከሱኛል፣ አደገኛ ከሳሾች ናቸው አልኩሽ። ምን አድርግ ነው የምትይኝ? እሺ ምን ይሁን? ንጹህ ሰው ፍትህ አያገኝም ነው የምትለኝ? ያንተ ስልጣን ክፎችን ለመቅጣት አልነበረም? ልክ አልሰራም። የመጨረሻ ውሳኔያችሁ ምንድነው? ምን እንዳደርግላችሁ ነው የምትፈልጉት? እየሰማኸው ህዝቡ ምን እንደሚል እኛም እንዲሆነን። እናንተ ለምትሉ ቅጣት የሚያደርስ ምንም ወንጀል አላየሁበትም። በእውኑ ግን ስለእናንተ ስል በግርፋት እንዲቀጣና እንዲለቀቅ ላደርግላችሁ። ስንት እስረኛ አለ አይደል በእስር ቤት ከሱ የባሰ? ሆሆ እንዴት አይነት ጉድ ነው! እውነት ነው ብዙ ወንጀለኞች ይኖሩ ይሆናል ንጉሥ ሆይ። ይህ ሰው ግን በአምላክ ክብር ላይ የሚያላግጥ እናንተ ንጉሶችን የማያከብር ግብርም አትክፈሉ እያለ ህዝቡን የሚያሳምጽ ወንበዴ ነው። ከዛም የአይሁድ ንጉስ ነኝ እያለ ራሱን እንደ ንጉስ ይቆጥራል። የአይሁድ ንጉስ? አንተ አይሁድ ንጉስ ነህን? አንተ አልክ። በእውኑ ብዙ ጉዳይ ወደኔ መጥቶ አይቻለሁ። እናንተ ግን የሚገርም ነው። እንዴት ንጹህ ሰው በወንበዴ እንዲቀጣላችሁ ትፈልጋላችሁ? ይህ እንዴት ያለ ጭካኔ ነው? ጭካኔ? የምን ጭካኔ ንጉሥ ሆይ? ይሄ ህዝቡን ከስህተት ትምህርት የማዳን ስራ ነው። የምን ጭካኔ ነው? ለባል ልፈታላችሁ ቃል የገባሁላችሁ አንድ ሰው ነበር። በሱ ፋንታ ይሄኛው እንዲፈታ ላድርግላችሁ። ባይሆን በፍጹም ይሄንን አስወግደውና ለኛ በርባንን እንፍታለን። በርባንን እንፍታለን። ይሄን ንጹህ ሰው በስንት ነፍሰ ግድያ በታሰረ ወንበዴ እንድፈታላችሁ እንድቀይርላችሁ እንፈልጉት? ይህ እንዴት ይሆናል? ከቀልባችሁ ነው እንጂ። በእርግጥ ምንም ጥፋት ባላገኝበትም ስለናንተ ስል በግርፋት እንዲቀጣና እንዲለቀቅ ላድርግላችሁ። አንተ ይሄን ካረክ የቄሳር ወዳጅ አይደለህም ማለት ነው። እኛም ጥያቄያችንን ይዘው ወደ ቄሳር እንሄዳለን። ውጡልኝ! ትክክለኛ ፍርድ የሚሰጠው ቄሳር ነው። እውነት ነው። ይህ እንዴት ያለ ጭካኔ ነው? እንዴት ንጹህ ሰው ወንበዴ ፋንታ ይሞታል? አንተ ስለ ራስህ ምን ትላለህ? ከሳሾች የሚሉን ሰምተሃል። ምንም አትልም ስለ ራስህ? በዛ ወንጀለኛ ፋንታ ራስን ተክተህ መሞት እንፈልገው? አሃ ይመስለኛል አንተ መሞት ነው የፈለከው። ያን በእስር ቤት ያለውን በርባን የተባለ ወንበዴ በፍጥነት ወደዚህ ይዛችሁ አምጡልኝ።
ፍቱት። እሱ ነፃ ሰው ነው። በሱ ሰው ላይ ያለው ቅጣት በሙሉ እንዳለ በሱ ላይ ተፈርዷል። እሱን አሳልፋችሁ ስጡት። ለምንድን ነው የምትቆዝመው? ቆይ በመፈታትህ እኮ ደስ ሊል ነው የሚገባው አይደል እንዴ? ደግሞ ከመቼ ወዲያ አንተ ለሰው ማዘን? ተይኝ። የተፈተውበት መንገድ አንዱም ትክክል አይደለም። ያንን ንጹህ ሰው ያስሩ ነው እኛን የፈቱኝ። እኔን ወንጀለኛው። ለመፈታትህ ምክንያት ከሆነ እኮ ጥሩ ነው፣ ደስ ሊል ነው የሚገባው። ንጉሱም ማውቆት ካደረገው ጥሩ ነው። ሰውየው ውስጡ ቅንነት ይታይ ነበር። ሰውየውን ተመልክቼዋለሁ። ባጠገቡ ሲሄድ ራሱ እየሳኩበት ሄጄ ነበረ። እሱ ግን ለራሱ መከላከል የሚችል ሰው አይደለም። በጣም ያሳዝናል። እኔ እኮ ከተደበኩበት ወጥቼ ያገኘሁ ደስ እንዲልህና ጓደኞቻችንን ጠርተን እንድንዝናና ነው። ጭራሽ እንዳጠራቸው እኔ ምንም ደስ አላለኝም። እንደውም በዛ ንጹህ ሰው ፋንታ እኔ ወንጀለኛውን እኔ የምበድለውን ሰው ብታሰር ነበረ ደስ የሚለኝ። በልበል አርፈህ ተቀመጥ። ደህና ከስር የተፈታውን ተመልሰህ ሊያስሩት መስሎሽ ነው እንዴ? ሊሰቅሉት እኮ ነው። እዛ ወንጀለኞች እዛ ኃጢአት የሚሰቀሉበት መስቀል ሊሰቅሉት እኮ ነው። አንተ ለሰው ማዘን ከጀመርክ ነገሮች ተለዋውጠዋል ማለት ነው። ለማንኛውም ተረጋጋ። ያሉትን ነገሮች እኔ እየተከታተልኩ አሳውቃለሁ። አዎ ብታሳውቂ ነው የሚሻለው። እስቲ ንገሩኝ፣ እውነት ያደርጋሉ የምንላቸው ካህናቶቻችን፣ እውነት ይከተላሉ የምንላቸው ካህናቶቻችን በጌታችን ላይ ፈረዱ። እስቲ ንገሩኝ። ያ ጨካኝ አረመኔው በርባንን በጌታችን እኮ ነው የቀየሩት። እስቲ ንገሩኝ። ንጉሱም እኮ እነሱን ያሉትን አምኗል። እስቲ ታልምኑ ጋር ነው ፍርዱ? እስቲ ንገሩኝ፣ የቱ ጋር ነው ፍርዱ? ንገሩኝ፣ የቱ ጋር ነው ፍርዱ? እኔ በጣም ከፍቶኛል። ብዙ እኮ ተስፋ አድርጌ ነበር። ያ ሁሉ መከራ ስቃይ ሲያልፍበት ምንም አላለም፣ ዝም ብቻ። ጌታዬ ግን እኛ ለማን ጥለን ሄድከው? እንዴት ውስጥ ጥለን ትሄዳለህ? ኧረ ቀስ ብላችሁ አውሩ። እነዛ ክፉዎች ያለንበትን ካወቁኛል። እነሱ እንደሆነ ጨካኞች ናቸው። ለጌታችንም ማራሩለት እንኳን ለኛ እና ኪፉ ተደብቀዋል አሉ። እስቲ ንገሪኝ ታዲያ ምን ያድርጉ ታዲያ? እስቲ ጌታችን እኮ የተሰቃየው ስቃይ፣ የታመመው መመራ፣ ይሄንን አልችልም፣ ይሄንን ማየት አልችልም። ነገ ጠዋት የጌትዬን አስክሬን ሽቶ ይዘን እንቀባለን። ሽቶ ተዘጋጅቷል አይደል? አዎ ምርጥ የተባለውን ሽቶ አዘጋጅተናል። ድንጋዩን ግን ማን ያንከባልለው? ድንጋዩን ግን ማን ነው የሚያንከባልለው? በሉ በቃ ጠዋት ማለዳ ተነስተን የጌትዬን አስክሬን እንቀባለን።
በርባን ስማ፣ እምነግርህን አታምነኝም። ምን ተፈጠረ? እምልህን አታምነኝም። አረ ለቢራ ተንጠጥዩ እባክሽ፣ አንቺ ሴት ተናገሪ። ስለዛ ሰውዬ እኮ ስታወራ እኔም ልብ ያዝኖ ነበረ። አምላኬ ሆይ እባክሽ ንገሪኝ። አንቺ ሴት ከሞት ተነሳ። እንዴት የሞተ ሰው ሊነሳ ይችላል? አላቅም፣ ግን ከሞት ተነስቷል። አንቺ እንዴት ልታውቂ ቻልሽ? እነ መቅደላዊት ማርያም ናቸዋለሁ። በዛ ላይ ኬፋንም ደስ ብሎ ታይቻለሁ። በጣም እርግጠኛ ነኝ። አረ በቃ እነሱ ጋር ውሰጂኝ ነኝ። ናኒድ